ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የኮንትሮባንድ ዕቃ የጫነ ተሽከርካሪ እንዲወረስ የሚደነግግ ረቂቅ አዋጅ ተዘጋጀ። በአንድ ዲክላራሲዮን የገቡ ዕቃዎች ተከፋፍለው እንዲለቀቁ ሊፈቀድ ይችላል ተብሏል። የኮንትሮባንድ ዕቃ ጭኖ ሲጓዝ የተገኘ ተሽከርካሪ ይጣልበት የነበረውን 100 ሺህ ብር ቅጣት በመሻር ሙሉ በሙሉ ተሽከርካሪው እንዲወረስ የሚያደርግ የጉምሩክ ረቂቅ ማሻሻያ አዋጅ ለሕዝብ ተወካዮች ምክር ቤት ቀረበ። ለሕዝብ ተወካዮች ምክር ቤት የቀረበውና ሪፖርተር የተመለከተው የጉምሩክ አዋጅ ማሻሻያ ረቂቅ ሰነድ በኮንትሮባንድ የተሰማሩ ተሽከርካሪዎች ባለቤቶች በወንጀሉ ተሳታፊ ባልሆኑበት ሁኔታ ንብረታቸው እንዲወረስ መደረጉ ፍትሐዊ አይደለም በሚል ምክንያት በአዋጅ ቁጥር 1160/2011 አንቀጹ ተሻሽሎ የተሽከርካሪው ባለቤት 100 ሺህ ብር ብቻ እንዲቀጣ መደንገጉን ያስታውሳሉ። ሆኖም የተሽከርካሪ ባለቤቶች የሚቀጡት የገንዘብ መጠን 100 ሺህ ብር መሆኑ ዕቃው ቢያዝም ኮንትሮባንዲስቱ ይህንን ገንዘብ ለመክፈል እንደሚስማማና ኮንትሮባንድ እንደሚያጧጡፍ መረጃዎች በመጠቆማቸው ዕቃዎችን ለመደበቅ የሚያስችል አካል የተገጠመለት ሙሉ በሙሉ የኮንትሮባንድ ዕቃ ጭኖ ሲጓዝ የተገኘ ተሽከርካሪ እንዲወረስ የሚያስችል አንቀጽ በማሻሻያው ተካቷል። በስራ ላይ ያለው አዋጅ በአንድ ዲክላራሲዮን ሀገር ውስጥ የገቡ ዕቃዎች ተከፋፍለው ሊለቀቁ የሚችሉ መሆኑን ስለማይደነግግ አስመጪዎች በገንዘብ እጥረት ምክንያት ለሁሉም ዕቃዎች ሊከፈል የሚገባውን ቀረጥ ከፍለው መረከብ በማይችሉበት ጊዜ ችግር ሲያጋጥማቸው እንደሚታይ ተጠቅሷል። ይህንን ችግር ለማቃለል በመደበኛ ሁኔታ በአንድ ዲክላራሲዮን ሀገር ውስጥ የገቡ ዕቃዎች በአንድነት መለቀቅ ያለባቸው መሆኑ እንደተጠበቀ ሆኖ አስመጪው በገንዘብ እጥረት ምክንያት ሊከፍል የሚገባውን ቀረጥና ታክስ መክፈል በማይችልበት ጊዜ ኮሚሽኑ ዕቃዎች ተከፋፍለው ሊለቀቁ እንዲችሉ ሊፈቅድ የሚችል መሆኑን የሚገልጽ አንቀጽ በረቂቅ አዋጁ ተካቷል። ለጉምሩክ ቀረጥ አከፋፈል ሲባል የዕቃዎች ዋጋ ወደ ኢትዮጵያ ብር መቀየር እንዳለበት የምንዛሬው መጠን የሚወሰነው አስመጪው ዲክላራሲዮኑን ባስመዘገበበት ጊዜ እንደነበር በማሻሻያው መሰረት ዲክላራሲዮኑ በተመዘገበበትና ተቀባይነት ባገኘበት ቀን መካከል የምንዛሪ ለውጥ ስለሚኖር መንግስት ከፍተኛ ቀረጥና ታክስ እንዲያጣ ምክንያት ሆኖ መቆየቱ ተጠቅሷል። ይህን ችግር ለማስወገድ የምንዛሪ መጠን የሚወሰነው ዲክላራሲዮኑ ተቀባይነት ባገኘበት ቀን የኢትዮጵያ ብሔራዊ ባንክ በገለጸው ጠቋሚ የገንዘብ ምንዛሪ ልክ እንዲሆን በአዋጁ ተመላክቷል። ከኮንትሮባንድ ዕቃዎች ሽያጭ የሚገኝ ገቢ የጉምሩክ ኮሚሽንን አቅም ለማጠናከር እንዲውል የሚፈቅድ አንቀጽም በማሻሻያው ተካቷል። በዚህም ከኮንትሮባንድ ዕቃዎች ሽያጭ የሚገኘው ገቢ የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት የኮሚሽኑን አቅም ለማጠናከር እንዲውል ተደርጎ መስተካከሉን ይገልጻል። አስመጪው ያመነውን ቀረጥና ታክስ ከፍሎ ልከፍል አይገባም የሚለውን ደግሞ 50 በመቶን አስይዞ ይግባኝ ማቅረብ በሚያስችል አኳኋን የተሻሻለ አንቀጽ በረቂቅ አዋጁ ማሻሻያ ተካቷል። ከባለበጀት የመንግስት መስሪያ ቤቶች በተጨማሪ ታማኝ ግብር ከፋዮችን ለማበረታታት ልዩ መብት የተፈቀደላቸው የኢኮኖሚ አንቀሳቃሾች ጭምር በደብዳቤ ዋስትና እንዲስተናገዱ የሚፈቅድ ማሻሻያም በረቂቁ ተካቷል። በብልጫ የተከፈለ ቀረጥና ታክስ ተመላሽ የሚደረግበትን ሁኔታም ግልጽ ማብራሪያ በማሻሻያው ተሰጥቶበታል። ካለፉት ዓመታት ልምድ በመነሳትና እያንዳንዱ የስራ ሂደት በአማካይ የሚፈጀውን ጊዜ መሰረት በማድረግ ዕቃዎች በጉምሩክ መጋዘን ውስጥ የሚቆዩበት የጊዜ ቆይታንም ተሻሽሏል። በዚህም መሰረት በባህርና በየብስ ተጓጉዘው የሚመጡ ዕቃዎች በ45 ቀናት ውስጥ፣ በአየር ተጓጉዘው የሚመጡ ዕቃዎች በ30 ቀናት ውስጥ የጉምሩክ አስፈላጊው መስፈርት አጠናቀው እንዲወጡ በሚያስችል አኳኋን አንቀጹ አሻሽሎታል። የተጣለባቸውን ግዴታ ያልተወጡ አጓጓዦች፣ በኮንትሮባንድ ንግድ ተሳታፊ የሆኑ የማጓጓዣ ባለቤቶች፣ የጉምሩክ ሕግን የተላለፈ የመጋዘን ባለፍቃዶች፣ በጊዜያዊነት ወደ ሀገር ያስገቡትን ዕቃ የጊዜ ገደቡ ሲጠናቀቅ ያላስወጡ ሰዎች የሚኖርባቸው አስተዳደራዊ ቅጣት በአዋጁ ከፍ እንዲል ተደርጎ መሻሻሉ በረቂቁ ተጠቅሷል። ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 12ኛ መደበኛ ስብሰባ መጋቢት 10 ቀን 2018 ዓ.ም በማካሄድ የጉምሩክ አዋጅን እንደገና ለማሻሻል የቀረበው ረቂቅ አዋጅ ላይ ለመምከርና ለሚመለከተው ቋሚ ኮሚቴ ለመምራት ፕሮግራም ተይዞ የነበረ ቢሆንም የምክር ቤቱ ምልአተ ጉባኤ ባለመሟላቱ ሳይካሄድ ቀርቷል። የፋይናንስ ዘርፍ ሰራተኞች ማህበራት ፌዴሬሽን በአዲሱ የሰራተኞች ብድር ታክስ ላይ ያለውን ተቃውሞ ለጠቅላይ ሚኒስትሩ አቀረበ። የፋይናንስ ተቋማት ሰራተኞች ማህበራት ኢንዱስትሪ ፌዴሬሽን በቅርቡ በጸደቀውና በሰራተኞች የብድር ጥቅማ ጥቅም ላይ ከፍተኛ የገቢ ግብር በሚጥለው አዲስ የፌዴራል የገቢ ግብር ደንብ ላይ ያለውን ቅሬታ ለጠቅላይ ሚኒስትር ጽህፈት ቤት በደብዳቤ አቅርቧል። 150 ሺህ የሚጠጉ የፋይናንስ ዘርፍ ሰራተኞችን ያቀፈው ፌዴሬሽኑ ቅሬታውን ለጠቅላይ ሚኒስትሩ ለማቅረብ የተገደደው ከገንዘብ ሚኒስቴር
ባለስልጣናት ጋር ያደረገው ተደጋጋሚ ውይይት መፍትሄ ባለማስገኘቱ እንደሆነ ገልጿል። የፌዴሬሽኑ አመራሮች በሚኒስትሮች ምክር ቤት በቅርቡ የጸደቀው የታክስ ደንብ ማሻሻያ ቀድሞውንም በከፍተኛ የኑሮ ውድነትና የዋጋ ግሽበት ውስጥ ለሚገኙ የባንክ ሰራተኞች ፍትሃዊ ያልሆነና ኑሮን ይበልጥ የሚያከብድ ተጨማሪ የታክስ ጫና የሚፈጥር ነው ብለዋል። የቅሬታው ዋነኛ መነሻ ባንኮችና የፋይናንስ ተቋማት ለሰራተኞቻቸው ለቤት መስሪያና ለተሽከርካሪ መግዣ የሚሰጡትን ዝቅተኛ ወለድ ያለው ብድር እንደ ተጨማሪ ገቢ በመቁጠር ግብር እንዲከፈልበት መደረጉ ነው። በተለምዶ የፋይናንስ ተቋማት ለሰራተኞቻቸው ከ7 በመቶ የማይበልጥ ዝቅተኛ ወለድ ያለው ብድር ያቀርባሉ። ይሁን እንጂ አዲሱ ደንብ ሰራተኞች ከባንኩ የሚያገኙት የ7 በመቶ ወለድና የኢትዮጵያ ብሔራዊ ባንክ ካስቀመጠው የ15 በመቶ የመነሻ ብድር ወለድ መካከል ያለውን የ8 በመቶ ልዩነት እንደ ጥቅማ ጥቅም ወይንም ተጨማሪ ገቢ በመቁጠር በልዩነቱ ላይ ሙሉ የ35 በመቶ የገቢ ግብር እንዲከፈልበት ይደነግጋል። ፌዴሬሽኑ ለጠቅላይ ሚኒስትር ጽህፈት ቤት፣ ለኢትዮጵያ ብሔራዊ ባንክ፣ ለገንዘብ ሚኒስቴርና ለገቢዎች ሚኒስቴር በላከው ደብዳቤ ሰራተኞች ቀድሞውንም ቢሆን በደሞዛቸው ላይ ከፍተኛውን የ35 በመቶ የገቢ ግብር እየከፈሉ መሆኑን ጠቅሷል። ሪፖርተር የተመለከተው የፌዴሬሽኑ ደብዳቤ እንደሚያስረዳው አንድ የባንክ ሰራተኛ ከደሞዙ ላይ ለገቢ ግብር፣ ለጡረታ መዋጮና ለብድር ክፍያ በአጠቃላይ 85.33 በመቶን የሚከፍል ሲሆን በእጁ የሚደርሰው ከደሞዙ 14.67 በመቶ ብቻ ነው። ፌዴሬሽኑ ሰራተኞች ለቤትና ተሽከርካሪ የሚያገኙት ዝቅተኛ ወለድ ያለው ብድር እንደ መሰረታዊ ፍላጎት ሊታይ ይገባል ሲል ይከራከራል። በመሆኑም አዲሱ የታክስ ደንብ በሰራተኛው ላይ የሚያደርሰውን ማህበራዊና ኢኮኖሚያዊ ቀውስ ግምት ውስጥ በማስገባት እንዲሰረዝ ወይንም ማሻሻያ እንዲደረግበት ጠይቋል። ፋኦ በዓለም ላይ 41 ሀገሮች የምግብ እጥረት እንደሚያጋጥማቸው አስታወቀ። የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት ፋኦ እንደ አውሮፓውያኑ አቆጣጠር በ2026 41 ሀገሮች የምግብ እጥረት እንደሚያጋጥማቸውና 31ዱ የአፍሪካ ሀገሮች መሆናቸውን አስታውቋል። በተያዘው መጋቢት ወር 2026 ፋኦ ባወጣው መረጃ በዓለም አቀፍ ደረጃ የምግብ እጥረት አለባቸው ካላቸው 41 ሀገሮች መካከል 31 ከአፍሪካ፣ 8 ከእስያ፣ 1 ከአውሮፓ፣ 1 ከካሪቢያን በሚገጥማቸው ችግር ምክንያት የውጭ ድጋፍ እንደሚፈልጉ አስታውቋል። ከአፍሪካ ኢትዮጵያ፣ ሶማሊያ፣ ቡርኪና ፋሶ፣ ማሊ፣ ሊቢያ፣ ናይጄሪያ፣ ዛምቢያና ሱዳን መሆናቸውን ጠቁሟል። በሀገሪቱ ከዚህ ቀደም በተከሰተና ሊከሰት የሚችል የዝናብ እጥረት ምርታማነት ላይ አሉታዊ አስተዋጽኦ እንደሚያደርግም ገልጿል። በኢትዮጵያ ይስተዋላል ያለው አስቸጋሪ የአየር ጸባይ ሁኔታ፣ ግጭት፣ ከፍተኛ የሆነ የምግብ ሸቀጣሸቀጦች ዋጋ መናርን የገለጸው ፋኦ እንደ አውሮፓውያኑ አቆጣጠር በ2024 የነበረው ስር የሰደደ የምግብ እጥረት እንደ አውሮፓውያኑ አቆጣጠር በ2025 ቢሻሻልም ችግሩ በተወሰኑ የሀገሪቱ ክፍሎች አሁንም መመለሱን ያስረዳል። እንደ አውሮፓውያኑ አቆጣጠር በ2024 እና በ2025 ይጠበቅ የነበረው የዝናብ መጠን ከተጠበቀው በታች በመሆኑ እንደ አውሮፓውያኑ አቆጣጠር 2026 በመጀመሪያዎቹ ወራት በደቡብና ደቡብ ምስራቅ ኢትዮጵያ የአርብቶ አደር አካባቢዎች የምግብ እጥረትና የእንስሳት ቁጥር መቀነስ እንደነበር አስታውቋል። የምስራቅ አፍሪካ የአርብቶ አደር አካባቢዎች በተለይም በኢትዮጵያ ደቡባዊ ክፍል፣ ሰሜናዊ ሶማሊያ እንዲሁም ሰሜናዊ ምስራቅ ኬንያ እንደ አውሮፓውያኑ አቆጣጠር በ2025 መጨረሻዎቹ ወራት ዝናብ ባለመታየቱ አሁን ድርቅ እያንዣበበ መሆኑን አርብቶ አደሮች ሳርና እርጥበት ፍለጋ እየተሰደዱና ከተለመደው የጉዞ ርቀት ያለፈ ስደት ላይ ናቸው ብሏል። በአርብቶ አደሮቹ ፍልሰትና ስደት ምክንያት እንስሳት በአንድ አካባቢ ስለሚቆዩ የበሽታ ስርጭት አደጋ መደቀኑን፣ የድርቅ መከሰት የእንስሳቱን ክብደትና ምርት እየቀነሰ በአርብቶ አደሩ የአመጋገብ ባህል ላይ አሉታዊ ተጽዕኖ እያሳደረ ነው ብሏል። በአማራ ክልል በታጠቁ ኃይሎች መካከል የሚታየው ግጭት በግብርና ስራ ላይ ተጽዕኖ ማሳደሩን የሚያስረዳው ሪፖርቱ በሀገር አቀፍ ደረጃ ምንም እንኳን የመኸር ምርት መሻሻል ቢያሳይም የአርብቶ አደር አካባቢዎች አሁንም ቀውስ እያንዣበበባቸው ነው ብሏል። ፋኦ እንደ አውሮፓውያኑ አቆጣጠር በ2026 የአፍሪካ ቀንድ ከፍተኛ የምግብ እጥረት ያለበት ቀጠና መሆኑንና በሱዳን፣ በሶማሊያና በደቡብ ሱዳን ግጭትና መፈናቀል፣ በኢትዮጵያ፣ በኬንያ፣ በጅቡቲ የምግብ ሸቀጣሸቀጦች ዋጋ መናርና የማክሮ ኢኮኖሚ አለመረጋጋት፣ ድርቅ፣ ጎርፍና ከሚጠበቀው በታች የዝናብ መጠን ቀውሱን የከፋ ያደርገዋል ይላል። የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት መረጃ እንደሚያሳየው የሰብአዊ ቀውስ አሳሳቢ ደረጃ ላይ መድረሱን ነው። እንደ አውሮፓውያኑ አቆጣጠር
አቆጣጠር በ2026 ለ4.4 ሚሊዮን ኢትዮጵያውያን የሚውል ሰብአዊ እርዳታ 124.5 ሚሊዮን ዶላር ያስፈልገኛል ብሏል። 18.8 ሚሊዮን ዜጎች ለረሃብ አደጋ መጋለጣቸውንና ከነዚህም ውስጥ 4.6 ሚሊዮን የሚሆኑ ሴቶችና ህጻናት ናቸው ሲልም ያክላል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ዘመኑ የፍጥነት ነው። የዘመኑን ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ኦንላይን የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅተውልዎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ በኪውአር ኮድና በሌሎችም የክፍያ አማራጮቻችን ግብይቶን መፈጸም ይጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ። አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት። %65% ሲከፍሉ 35% በነፃ የተመቻቸለት ሰመር ሪል ስቴት በካሳንቺስ ስታንዳርድ አፓርትመንቶችን ሰርቶ አጠናቋል። አሁን ደግሞ በመገናኛ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ እየሸጠ ይገኛል። ባለ 2 መኝታ ከ1.2 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ1.6 ሚሊዮን ብር ጀምሮ እንዲሁም ባለ 4 መኝታ ከ2 ሚሊዮን ብር ጀምሮ ያገኛሉ። ምን ይሄ ብቻ 50% ባንክ የተመቻቸላቸው ያለ ወለድ እስከ 5 ዓመት አለያም በረጅም ዓመት መክፈል የሚችሉበት አፓርትመንቶቻችን የሚያካትቱት የመዋኛ ገንዳ፣ 5 ሊፍቶች፣ ጂምናዚየም፣ 24 ሰዓት የሚያገለግል ባካፕ ጄነሬተርና ሌሎች መገልገያዎችን በአንድ ያካተተ ከሀገር ውጪ ለምትኖሩ ደንበኞች DHL አዘጋጅተናል። ታዲያ ምን ይጠብቃሉ? ይሄ ማስታወቂያ ዋጋ የሚቆየው ለ24 ደንበኞች ብቻ ስለሆነ አሁኑኑ በ0969 77 7774 ላይ አለያም በ0948 80 4006 ላይ በመደወል የቅናሹ ተጠቃሚ ሆኖ ሰመር ሪል ስቴት። በምቹ ጠቅ ክፍል የሚያደርጉ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ